ፕሮፌሰር ሜልቪን ጄ ሌነር በአንድ ወቅት የተናገረው ነገር ነበረ። ይቺ ዓለም ፍትሃዊ ዓለም ነች ብሎ ማመን አደገኛ የሚባል ቅዠት ነው ይላል። ምናልባትም እናንተ በዚህች ዓለም ውስጥ በጣም ለፍታችሁ የምትሰሩ ሰራተኞች ትሆናላችሁ። በመስሪያ ቤት ውስጥም ሆነ ከመስሪያ ቤትም ውጪ ምናልባት በሳምንት ከ60 እስከ 80 ሳምንታት እየሰራችሁ ትልፋላችሁ። ነገር ግን ምንም ጠብ የሚል ነገር የለም ነው የምትሉት። ሌሎች ሰዎች የሚመርጡትን ነገሮች እናንተ አትመርጡም። አይ ከዚህ ይልቅ የወደፊት ህይወት ይሻለኛል ብላችሁ መስራት ያለባችሁን ሰሩ ይሆናል። ጤናችሁን መስዋዕት ታረጋላችሁ፣ ጊዜያችሁን መስዋዕት ታረጋላችሁ፣ ጉልበታችሁንም ልክ እንደዛው። ነገር ግን በመጨረሻ የምታገኙት ውጤት እናንተን የሚያረካ ውጤት አይደለም። ያው እናንተም ወዲያውኑ ውጤት ይመጣል ብላችሁ አስባችሁ አይደለም፣ የወደፊት ህይወት ይስተካከላል በሚል ሐሳብ ውስጥ የምትሰሩት ስራ ነው። ነገር ግን እዚህች ዓለም ላይ ደግሞ ልክ እንደናንተ ያለፉ ያልሰሩ ሰዎችን ደግሞ ስኬታማ ሲሆኑ ወይንም ደግሞ እናንተ ማግኘት የምትፈልጉትን ነገር ሲያገኙ ትመለከታላችሁ። ምናልባትም እኔ ሐቀኛ ነኝ ብላችሁ የምታስቡ ሰዎች ትኖራላችሁ። የሚያልፍላቸው የሚሳካላቸው ሰዎች ግን ምናልባትም ጥሩ ስነ ምግባር ያላቸው ላይሆኑ ይችላሉ። ታዲያ ይህንንም ስትመለከቱ እንዴት ነው ሰው እንደዚህ አይነት ነገር እያገኘ እኔ እነሱን ያገኙትን ቢያንስ 1% እንኳን ማግኘት የከበደኝ የሚለውን መጠየቃቸው አይቀርም። ታዲያ ይህንን ጥያቄ ስትጠይቁ what did I do wrong ብላችሁ መጠየቃችሁም አይመጣም። እኔ የቱ ጋር ብስት ነው የቱ ጋር ባጠፋ ነው እንደዚህ አይነት ነገር ሊፈጠርብኝ የቻለው ብላችሁ ታስቡ ይሆናል። ነገር ግን ያንን ከመጠየቅ ይልቅ የተሻለ ጥያቄን እኔ ላቅርብላችሁ። ምን አይነት ውሸት አምኜ እንደ እውነታው ስጄ ነው እንደዚህ አይነት ህይወትን ልኖር የቻልኩት ብላችሁ ነው መጠየቅ ያለባችሁ። በባለፈው ቪዲዮ ላይ ስለ ሌቨሬጅ በደንብ አድርገን አውርተናል። ጠንክሮ መስራት ብቻ የምንፈልገውን ውጤት እንደማያመጣልን አውቀናል። አሁንም ግን ይህ ፕሮግራሚንግ ይህ ከልጅነታችን ጀምሮ የምንሰማው ነገር ነው እንግዲህ ህይወታችንን እንደዚህ እያደረገብን የመጣው። ታዲያ ይህ ቀመር እንደማይሰራ ተገንዝበናል። ከመጀመሪያውም ጀምሮ ይህ ቀመር እንዳልሰራ ደግሞ እያወቅን መምጣትም ይጠበቅብናል። ምክንያቱም እውነታውን ከተመለከትን ይህ ፎርሙላ ይህ ቀመር የትም እንደማያደርስ እንገነዘባለን። ጀርመናዊ ፈላስፋ ፍሬድሪክ ኒቼ ይህንኑ ነበር ሲያመላልስና ሁሌም ቢሆን በአእምሮ ላይ ሲያስብ የነበረው። ይሄ ሞራል ሌበር የሚባለውን ነገር ህብረተሰቡ የሚደግፈውን የሥራ ባህል በቃ መልፋት አለብህ፣ ሳክሪፋይስ ማድረግ አለብህ፣ ዋጋ መክፈል አለብህ፣ የተባልከውን ማዳመጥ መቻል አለብህ፣ ትሁት ልትሆን ይገባል የተባለው በአጠቃላይ ሞራል ሌበር በሚባለው ውስጥ ያሉትን ነገሮች እንዳለ ልክ እንደ ስፒሪቹዋል ስሌቨሪ ሲቆጥራቸው ነበር። መንፈሳዊ ባርነት ይለዋል። ምክንያቱም እዚህች ዓለም ላይ ሁሉም ነገር ፍትሃዊ አይደለም። ጥሩ ነገር እየሰራው ነው ብላችሁ እናንተ በህይወታችሁ ስትቀጥሉ ምናልባትም ያልጠበቃችሁት ምት ከኋላ ሊመጣ ይችላል። ምክንያቱም ይቺ ዓለም ፍትሃዊ አይደለችም። ታዲያ እዚህች ዓለም ላይ የተዘረጉት ሲስተሞች እናንተ እንድታንጸባርቁ ወደ ላይ አንሰራርታችሁ ብርሃናችሁን እንድታሳዩ እየተደረገ አይደለም። እዚህች ዓለም ላይ ውጤትን ማግኘት ከፈለጋችሁ ግዴታ ኃይል ያስፈልጋችኋል። ስለዚህ ኃይል ካለ ውጤት ሊመጣ እንችላለን እንላለን። ታዲያ እታች ያሉትን ሰዎች እንዴት ነው የምንቆጣጠራቸው? ምንም አይነት ኃይል የላቸውም፣ ነገር ግን እንዴት እንያዛቸው የሚለውን ነገር ሲያስቡ ሞራሊቲ የሚባለው ነገር ይመጣል። እናንተ ብቻ አንገታችሁን ደፍታችሁ መስራት ከቻላችሁ ጥሩ የሆኑ ነገሮችን ብቻ እያደረጋችሁ በህይወት ቀጥሉ እንጂ ውጤቱ ይመጣል ትባላላችሁ። አሁን ታዲያ እዚህ ጋር ጥሩነትን እየነቀፍን አይደለም። ነገር ግን ህይወት ወይንም ደግሞ እቺ ዓለም በአጠቃላይ ፌር እንዳልሆነች ፍትሃዊ እንዳልሆነች እናውቃለን። በጣም ብዙ ውድድር የበዛባት ዓለም ነች። እቺ ዓለም እናንተን የምትሸልማችሁ ላደረጋችሁ ጥሩ ነገር ሳይሆን ላቀረባችሁ ጥሩ የሚባል ዋጋ ነው። ስለዚህ ዋጋችሁ ከፍ ባለ ቁጥር እቺም ዓለም ለእናንተ ሽልማትን እየሰጠቻችሁ ትመጣለች። ሽልማቴስ ምንድነው ካላችሁ ከዚህ ሲስተም ውስጥ መውጣት ሊሆን ይችላል። ይህ ማለት እናንተን የሚያስራችሁ ምንም ነገር የለም ማለት ነው። ስለዚህ አሁን የራሳችሁን ዋጋ ብቻ መጨመር አይደለም፣ ያንን ዋጋ መቆጣጠር መቻል አለባችሁ። እናንተ ያልፈጠራችሁትም ዋጋ ሊኖር ይችላል። ነገር ግን ያንን ዋጋ የመቆጣጠር ጥበብ አላችሁ ወይ? መልሳችሁ አዎ ከሆነ እዚህች ዓለም ላይ ጥሩ ትሰራላችሁ። ለዚህ ነው በአሁኑ ጊዜ ቲክቶከሮችና ዩቲዩበሮች ከነርሶችና በጣም ጠንካራ ከሚባሉ የኮንስትራክሽን ሰራተኞች በላይ እያገኙ ያሉት። ለምንድን ነው ካላችሁ የሆነ ኮንትሮል የምናደርገው የምንቆጣጠረው ዋጋ ወይንም ደግሞ ቫልዩ አለ። አሁን ታዲያ ከልጅነት ጀምሮ ስትሰሙ ያደጋችሁትን ነገር መስማት አልነበረባችሁም ወይንም ማመን አልነበረባችሁም እያልኩ ለወቅሳችሁ ፈልጌ አይደለም። ማንም ሰው ከዚህ ነፃ ሆኖ አልተወለደም። ሁሉም ሰው እንግዲህ ተመሳሳይ ነገር ተነግሮት ነው ያደገው። በጣም ጥቂት የሚባል ሰው ካልሆነ በስተቀር አብዛኞቻችን ጠንክር፣ ለፍተህ ስራ፣ ከዛ እዚህ ዓለም ላይ ጥሩ ታገኛለህ፣ እቺ ዓለም ትሸልምሃለች ወይንም የምትፈልገው ይሳካልሃል ነው የተባልነው። ታዲያ ያንን ለማድረግ ስንሞክር እንግዲህ የማያልቀው ሩጫ ውስጥ ገባን። ዓለምም እኛን የመቆጣጠር ኃይሏን አገኘች። ስለዚህ እዛው ሲስተም ውስጥ ታስቀረናለች። ታዲያ በዚህ ውጣ ውረድ ባለው ህይወት ውስጥ ሁሌም ቢሆን ቆም ብላችሁ እንዳታስቡ የተፈለገው ለምንድን ነው? በጣም ወሳኝና አስፈላጊ የሚባሉ ጥያቄዎችን መጠየቅ እንዳትችሉ እኮ ነው። እናንተ ቆም ብላችሁ የማሰቢያ ጊዜ ካላችሁ መጥፎ ነው።
ለምንድነው ይሄ ሁሉ ዓመት እንደዚህ እየሰራው ምንም ነገር ላገኝ አልቻልኩት? ለማን ነው ታማኝ ሆኜ እያገለገልኩ ያለሁት? በህይወት ይሄ ሁሉ ድካም የመጣብኝስ ምን ስላረኩ ነው? እነዚህን ጥያቄዎች ስጠይቁ ትክክለኛ መስመር ላይ እንዳልሆናችሁ የሚያሳውቋችሁን መልሶች ታገኛላችሁ። ያንንም ጥያቄ እንዳትጠይቁ ነው እንግዲህ ህይወት ሩጫ የሚሆንባችሁ። ቀጣይ ወር የምትከፍሉት የቤት ኪራይ እንደሌላችሁ ካወቃችሁ እነዚህን ጥያቄዎች የመጠየቅና ቁጭ ብላችሁም ደግሞ የመፈላሰፍ ምንም አይነት ጊዜ አይኖራችሁም። ለልጄ ወተት አልገዛሁም፣ ስለዚህ ማታ መጥቶ የሚበላውን ነገር ልፈልግለት ብላችሁ እንደምንም በልቶ የሚያድረውን ነገር ፈልጋችሁ ለመምጣት ትሞክራላችሁ። ፍሬድሪክ ኒቼም ይህንን ነገር ነበር ያስተዋለው። እቺ ሲስተም፣ እቺ ዓለም ሃርድ ወርክን ወይንም ጠንክሮ መስራትን በጣም ግሎሪፋይ ታደርጋለች። እንደ ትልቅ ነገር ታወራና ፕሬዝ ታደርጋለች። ነገር ግን ጠንክሮ ለሰራ ሰው አትሸልምም። የምትሸልመው ሌላ ነው፣ ብዙ ቫሊዩ ላለውና ያንን ቫሊዩ ኮንትሮል ማድረግ ለሚችለው ሰው፣ ዋጋውን መቆጣጠር ለቻለ ሰው ማለት ነው። ታዲያ ፍሬድሪክ ኒቼም እዚህ ጋር ጠንከራችሁ አትስሩ ስል እናንተ ስንፍናን መላመድ አለባችሁ እያልኩ አይደለም። ነገር ግን ዝም ብሎ እያዳመጡ መስራት አይሆንም ይላል። የሰው ልጅ የሚሰቃይ ከሆነ ከስቃዩ በኋላ የሆነ የሚካስበት ነገር ማግኘት መቻል አለበት። ታዲያ እናንተም በጣም ለፍታችሁ የምትሰሩ ከሆነ ለልፋታችሁ እኩልና ከልፋታችሁም ትንሽ የበለጠ የሆነች ነገር ልታገኙ ይገባል እንጂ ጭራሽ በስቃይና በድካም ልትሞቱ አይገባም ነው የሚለው። ታዲያ መጨረሻ ላይ ጥሩ ሽልማት እንደማታገኙ እያወቃችሁ በቃ ዛሬን መስራት አለብኝ እያላችሁ እየለፋችሁ የምትቀጥሉ ከሆነ መጨረሻችሁ ምንድን ነው የሚሆነው? ሰብሚሽን ወይንም እጅ መስጠት። ይህንን አመለካከት ስሌቭ ሞራሊቲ ይለዋል። ባሪያ ጥሩ ሲሆን ብላችሁ አስቡት። ምንም ያህል ጥሩ ቢሆን ወይንም ደግሞ ይሄንን ነገር ማድረጊ ጥሩ ነገር ያመጣልኛል ብሎ ቢያስብ አሁንም ባሪያ ነው። ታዲያ ባሪያ የሆነው ለምንድን ነው? ሁሌም ቢሆን ቆም ብሎ ራሱን መጠየቅ ስላልቻለ ነው። በፍርሃት ነው የሚንቀሳቀሰው እንጂ በኃይል አይደለም። ተግባሩንማ ከተመለከትን እንደሱ የሚሰራና የሚለፋ ሰው የለም። ስለዚህ ከዚህ በላይ የሚገባው ሰው ነው ብላችሁ ታስቡት ይሆናል። ነገር ግን የተነሳበትን ቦታ ስትመለከቱት አይምሮ የቱ ጋር እንዳለ ስታዩት ፍራቻ ላይ ነው። ስለዚህ ለዚህ ነው ታስሮ የቀረው ትላላችሁ። ዓለም ላይ በጣም ጥሩ ቦታ ላይ የደረሱ ሰዎችን የምትመለከቱ በጣም ትልቅ ክህሎት ስላላቸው አይደለም፣ ኃይል ወይንም ፓወር የሚባለውን ነገር በደንብ ስለተገነዘቡ ነው። የራሳቸውንም ዋጋ ሲስተሙ አፕሩቭ ቢያደርግልኝም ሲስተሙ ቢቀበለኝም ባይቀበለኝም አውቀዋለሁ ብለው የራሳቸውን ቫልዩ ይዘው የተቀመጡ ናቸው። ዓለምን ተመልክታችሁ አብዛኛዋንም ህዝቦቿን ተመልክታችሁ ለምንድን ነው የሚፈጠረው ነገር እየተፈጠረ ያለው ብላችሁ ልታስቡ ይገባል። ዓለም ላይ በጣም የሚለፉ ሰዎችን ተመልከቱ። በጣም የሚሰሩ ሰራተኞችን እዩ። ለምንድን ነው ጥሩ ህይወትን እየኖሩ ያሉት? የቀን ሰራተኞችን ተመልከቷቸው። እንደነሱ የሚለፋ የሚደክም የለም። ነርሶችን ወይንም ሐኪሞችንም ተመልከቱ። እንደነሱ የሚተጋ የለም። ብዙ ነፍሶችንም እያዳኑልን ነው። ነገር ግን ለምንድን ነው እነዚህ ሰዎች ይህንን ያህል ትልቅ ስራ እየሰሩ ለራሳቸው ህይወት መፍትሄን ማግኘት የከበዳቸው ካላችሁ ጠንክረው እየሰሩ ብቻ ስለሆነ ነው። ጠንክረው እንዳይሰሩ ሳይሆን ጠንክሮ በመስራት ላይ መጨመሪያ ያለበት ሌላ ነገር አለ። እቺን ዓለም ሰስቴን የሚያረጋት ነገር የሚያንቀሳቅሳት ነገር ሃርድ ወርክ ነው ወይንም ጠንክሮ መስራት ነው። እስካሁንም እዚህ ደረጃ ላይ ልንደርስ የቻለው በብዙ ሰዎች ላብ ምክንያት ነው። ስለዚህ አሁን በእነሱ ልፋት እቺን ዓለም አግኝተናል። ነገር ግን እቺን ዓለም የሚቆጣጠራት የሚያስተዳድራትስ ማን ነው ካላችሁ መቼም ቢሆን ሃርድ ወርክ አይደለም። በጣም ታላላቅ የሚባሉ ሀያል ሰዎችን እዚህች ዓለም ላይ ብትመለከቱ ከፋይናንሻል ዓለምን ብታዩ በሃርድ ወርክ ብቻ አይደለም። ወጥተው ፀሐይ ሲመታቸው ወይንም ሲለፉ ሰውነታቸውንም በዛ ሁሉ ነገር ውስጥ ሲያሳልፉት አትመለከቱ። እነሱ በምንድን ነው ኮንትሮል የሚያደርጉት ካላችሁ የመጀመሪያው ፐርሰፕሽን ነው። ሁለተኛው ሌቨሬጅ ነው። ስለ ሌቨሬጅ ባለፈው አውርተናል። ሶስተኛው ደግሞ ኮንትሮል ነው። አንደኛ ቁጥጥር አላቸው፣ ሁለተኛ ደግሞ ፐርሰፕሽን፣ እይታቸው ሙሉ ለሙሉ የተለወጠ ነው። መስራት ብቻ ሳይሆን ተጽዕኖ መፍጠርን ያውቁበታል። መስራት ብቻ ሳይሆን እነሱ ራሳቸውን የቱ ጋር ማድረግ እንዳለባቸው ያውቃሉ። አካላዊ ስራ የሚባለው ይህ ፊዚካል ሌበር ብለን የምናስበው ነገር ሁሌም ቢሆን ሊተካ የሚችል ነገር ነው። አሁን አርቲፊሻል ኢንቴሊጀንስ ወይንም ኤአይ እንዴት እየተንቀሳቀሰ እንዳለ ተመልክታቸዋል። ጊዜው አስፈሪ ነው። የሰው ልጅ ብዙ ስራዎችን እያጣ ይመጣል። ከአሁኑም እነዛን ምልክቶች እየተመለከትን ነው። በራሳቸው መንቀሳቀስ የሚችሉ መኪኖችን እየተመለከትን ነው። ይህ በአንድ ጊዜ ሹፍርና ብለን የምናስበውን ሙያ የሚያጠፋብን ነው። ነገር ግን ቁጥጥርን እንዴት ብላችሁ ልተኩት ትችላላችሁ? ሐሳብን መቆጣጠር ትችላላችሁ። ኢንፍሉዌንስን ወይንም ተጽዕኖን መቆጣጠር ትችላላችሁ። ሰዎችንም መቆጣጠር ትችላላችሁ። ታዲያ ይህንን ነገር እንዴት ነው አውቶሜት ለማድረግ ወይንም ያለ ሰው ንክኪ ለማድረግ አሊያም ደግሞ በሌላ ነገር ለመተካት የምትችሉት? እንዴት ይቻላል?
በተጨማሪም ደግሞ እነዚህን የምትቆጣጠሯቸውን ነገሮች የበለጠ ስኬል ማድረግና ማስፋትና ማሳደግ ትችላላችሁ። ፊዚካል ሌበር ወይም አካላዊ ስራ ግን እናንተን ያደክማችኋል እንጂ ሌላ ምንም አታገኙበትም። ልታባዙት አትችሉማ። አንድ ሐኪም አንድ ህመምተኛን አሁን እያከመ ከሆነ እሱን አክሞ እስኪጨርስ ድረስ ወደ ሌላ ታካሚ መሄድ አይችልም። ስለዚህ ያንን ሲጨርስ ነው ወደ ሌላ የሚዞረው። ስለዚህ በአንድ ጊዜ አንድ ሰውን ብቻ ነው መመልከት የሚችለው። አንድ ኢንቨስተር ግን ቁጭ ብሎ ኮምፒውተሩ ላይ እቺን ገንዘብ ወደዚህ እቺን ወደዚህ በማለት ብቻ ብዙ ነገሮችን በአንዴ ኮንትሮል ማድረግ መቆጣጠር ይችላል። ለዚህ ነው አካላዊ ልፋት ብቻ የትም አያደርሳችሁም እምላችሁ። በቃ ምንም አይጠቅማችሁም ነው። ምክንያቱም ስኬል ልታደርጉት ወይንም ልታሳድጉት አትችሉም። ስለዚህ አሁን እስካሁን የተመለከትነው ነገር ምንድን ነው? ዓለም የምትንቀሳቀስበትን የምትመራበትን ሲስተም ተመልክተናል። ምን እንደሚያስፈልገንም ለይተናል። ስለዚህ አንዴ እውነታውን ካወቅነው በኋላ ከዚህ በኋላ እንዴት ልሂድ የሚለውን ጥያቄ መጠየቅ አለብን። አብዛኛው ሰው ከነቃ በኋላ ይህንን ነገር ከተረዳ በኋላ ከዚህ በኋላ ሞራሊቲ የሚባል ነገር የለም ብሎ እንዳለ ጭልምተኛ ይሆናል። እናንተ ልበቢስ እንድትሆኑ አይደለም ፍሬድሪክ ኒቼ እየመከራችሁ ያለው፣ ነገር ግን ሞራሊቲን ከትክክለኛ ኮንትሮል ጋር ተጠቀሙት ነው የሚለው። ይህ ማለት ደካማ አትሆኑ፣ ህግን ብቻ ከመከተል ይልቅ እናንተም አዳዲስ ህጎችን እያወጣችሁ ሂዱ ነው የሚለው። ሰው አይቻልም ብሎ የሚያስበውን ነገር እናንተ ለምን አታረጉ? ገሌ ይህንን ሰርቶ ስላልተሳካለት እናንተ አይሳካላችሁም ያለው ማን ነው? በዓላማ ለመኖር ከማንም ፍቃድ መጠበቅ የለባችሁ። እናንተ ዓላማችሁን ጠብቃችሁ ይህንን ዓላማ እፈጽማለሁ ብላችሁ መኖር መቻል አለባችሁ። በኒቼ አገላለጽ ያ ሰው ኡበርመንሽ ክፉ የምትሉት ወይንም ጠላት የምትሉት ሰው አይደለም፣ ነገር ግን ሙሉ ለሙሉ ኃይሉን ያወቀና በደንብ የተገነዘበ ግለሰብ ነው። የማይጠቅመውን ስርዓት ሲመለከት፣ የማይጠቅመውን ሲስተም ሲያይ እኔ እዚህ ሲስተም ውስጥ አልገባም ብሎ ራሱን ነፃ ማድረግ የሚችል ከሳጥን ውጪ ማሰብ የሚችል ሰው ነው። እንደዚህ አይነት ሰው መስሪያ ቤት ውስጥ ካለ የስራ እድገትን የሚጠብቅ ሰው ወይንም ደግሞ ቁጭ ብሎ የሚጠባበቅ ሰው አይደለም። ባለበት ቦታ ላይ የራሱን ቫልዩ ወይንም የራሱን ዋጋ ከፍ የሚያደርግ ሰው ነው። ሲስተሙን በደንብ የተረዳ ሰው ስለሆነ መቼ ጨዋታውን መጫወት እንዳለበት፣ መቼ የጨዋታውን ሜዳ መለወጥ እንዳለበት የተረዳ ሰው ነው። ኃይል ወይንም ፓወር የሚባለው ነገርም ቀላል እንዳልሆነ ያውቃል። በዛውም ልክ አስፈላጊ እንደሆነም የሚረዳ ሰው ነው። ይህ ማለት ኃይሉን ሌሎች ሰዎች ላይ መሞከር ወይንም መለማመድ ሳይሆን ራሱ ላይ ያንን ኃይል ማስፈን ነው። እጣፈንታችሁን መቆጣጠር ከቻላችሁ፣ እጣፈንታችሁ ላይ ኃይል ካላችሁ፣ አቅጣጫችሁ ላይ ኃይል ካላችሁ፣ ራሳችሁ ላይ ኃይል ካላችሁ የት ነው የምትጠፉት? ልጠፉ እኮ አትችሉም። እነዚህ አይነት ሰዎችን በዚህ ዓለም ላይ ተመልክተናል ብዬ አስባለሁ። ጥቂትም ቢሆኑ አሉ ስራቸውን ጥሩ የሚባል ክፍያ እያገኙበት የነበረውን ስራ ትተው ሪስኪ የሚባል ቢዝነስ የጀመሩ፣ ያም ቢዝነሳቸው ህይወታቸውን ሙሉ ለሙሉ የቀየረላቸው ሰዎች አሉ። አማዞንን ተመልከቱ። ጄፍ ቤዞስ አለ። ኒውዮርክ ውስጥ በጣም ጥሩ የሚባል ድርጅት ውስጥ ተቀጥሮ እንደሚሰራ ይናገር ነበር። ያንን አሪፍ የሚባልም ስራ እየሰራ እያለ አቆሚያለሁ፣ መጽሐፍትን ኢንተርኔት ላይ ሸጣለሁ ማለት ሲጀምር በጊዜው የጄፍ ቤዞስ አለቃ የነበረው ቆይ እስቲ ተረጋጋ፣ ለአንድ ለ15 ደቂቃ እናውራ ብሎ ወደ አንድ ፓርክ ይወስዷል። ኒውዮርክ ውስጥ ወደሚገኝ ሴንትራል ፓርክ። እዛም ከደረሱ በኋላ 45 ደቂቃ የሚሆን ጊዜ ነበር ያሳለፉት። እረፍ፣ ይሄ ነገር ይቅርብህ እያለ እሱን ሊያሳምነው ሞከረ። ምን ያህል አሪፍ የሚባል ደሞዝ እያገኘ እንደነበረ፣ የወደፊት የጡረታም ህይወቱ እንዴት እንደተስተካከለለት፣ ምን ያህል እድገቶች እንደሚያገኝ፣ የጡረታ ጊዜ ገንዘቡም ደግሞ ስንት እንደሚሆን ሁሉንም ነገር አስልቶ ጨርሶልኝ ነበር። ይቅርብህ፣ በቃ አርፈ ስራ ነበር የተባልኩት አለ። ነገር ግን ጄፍ ቤዞስ እንደዛ ቢመከርም እንኳን በፍጹም አይሆንም ብሎ ተነስቶ እንግዲህ ምንን እንደፈጠረ ተመልከቱ። አማዞን መጽሐፍቶችን ኦንላይን የምሸጥበት ዌብሳይት ነች ብሎ ያሰባት ትንሽዬዋ ነገር አሁን ዓለም ላይ ያለ ነገር እንዳለ የሚሸጥበት ሳይት ሆኗል። ታዲያ እንደዚህ አይነት ሰውን ስትመለከቱ እንዴት ነው እዚህ ቦታ ላይ ሊደርሱ የቻሉት ብላችሁ ካሰባችሁ በአንድ ነገር ላይ ኃይልና ቁጥጥር ስለነበራቸው፣ ያም ደግሞ በራሳቸው ላይ። ስለዚህ ፍርሃት የሚባለው ነገር እንዳለ ድምፅ አልባ ሆኗል። ፍርሃታቸውን መቆጣጠር የቻሉና የፍርሃታቸው የበላይ የሆኑ ሰዎች ናቸው። ቅድም ምን ብያቸዋለሁ? የዕጣ ፈንታቸው ባለቤት ናቸው። ኃይላቸው በዕጣ ፈንታቸው ላይም አለ ብዬ ነበረ። ስለዚህ ዕጣ ፈንታቸውን የሚቆጣጠሩት ያቺን ፍርሃት ጸጥ ሲያደርጓት ነው። እቺ ዓለምም ለነሱ ክፍት የሆነ መንገድ እስክትከፍትላቸው፣ ከአደጋ የነጻ ወይንም ሪስክ ፍሪ የሆነ መንገድን እስክትከፍትላቸው አልጠበቁም። ወዲያው ምንድን ያደረጉት? አክት ወይንም ደግሞ ወደ ተግባር። ኒቼ እያመለከተ ያለውም ነገር ይሄንን ነው። መጀመሪያ ከመጠበቅ ወይንም ደግሞ ዝቅ ብላችሁ ሁሌም ቢሆን ከማገልገል ቀና ትሉና ክሬት ማድረግ ትጀምራላችሁ፣ መፍጠር ትጀምራላችሁ። የዛኔ ሃርድ ወርክ የነበረው ነገር ይቀየራል፣ ወደ ኮንትሮል እና ወደ ኢንፍሉዌንስ ያልፋል ይላል። ምክንያቱም የምትፈጥሩት ነገር ቫልዩ አለው። ያንን ዋጋ ነው እንግዲህ መቆጣጠር የምትጀምሩት።
ከዛም ደግሞ የምታገኟቸው ብዙ ነገሮች ይመጣሉ። እነዛንም ነገሮች የበለጠ መቆጣጠርና ስኬል ማሳደግ ትችላላችሁ። ታዲያ ይሄ መንገድ ቀላል ነው ወይ ብላችሁ ከጠየቃችሁ በፍጹም አይደለም። አንዳንዴ ሰውን ቅር ታስብላላችሁ ወይ? በደንብ። መታየት በነበረባችሁ ሰዓት ማንም ሳያያችሁ ታልፋላችሁ ወይ? አዎ በደንብ። ሰዎች ልብ የማይሉባችሁ ወይንም የማያስተውሏችሁ ጊዜ ይመጣሉ ወይ? አዎ በደንብ። ብዙ ነገሮችን መስዋዕት ታደርጋላችሁ ወይ? አዎ በደንብ። እነዚህ ሁሉ ነገሮች በመንገዳችሁ ላይ ያሉ ናቸው። አዲስ መሰረትን እስክትገነቡ ድረስ ለብቻችሁ መሆናችሁ አይቀርም። ይህንን የብቸኝነት ጊዜ እንደምንም ብላችሁ ታልፋላችሁ። መሰረታችሁ አንዴ ከተስተካከለ በኋላ እናንተም አይን ውስጥ መግባታችሁ አይቀርም። ብትፈልጉም ባትፈልጉም ሰዎች ልብ እያሉ እያስተዋሏችሁ ይመጣሉ። የዛኔ እንግዲህ ፍርሃቱን የተወጣ ግለሰብ ትባላላችሁ። አሁን ግን በአካሌ ሰርቼ ጥሬ ግሬ ይበላለሁ የምትሉ ከሆነ የዚህች ዓለም ስርዓት ገና አልገባችሁም ማለት ነው። እንድትረዱ ትመኛለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።